አረ ራፊኛ እንዴት አባክ ነው የምችለው? እንዴት አባክ ነው የምችለው? ወይየማው እሳት ነበልባል የሆነ ጨዋታ ያየ ነው። እሳት ነበልባል ራሱ የሚለው አይገልጸውም። ማንዬ እንዴት አይነት የሚያምር ኳስ ነው! አታ የኳስ ጥማችንን የቆረጠልን በዚህ ሳምንት ይሄ ጨዋታ ነው። ባርሴሎና ማድሪድን ለብልቦታል። ማንዬ ልብ አድርጎ ይኸው 3-2 ቁጭ አድርጎታል። ኦፊሻሊ ማለት ነው። አሎንሶ አትችልም፣ ከዛ ቤት ለቀህ ውጣ፣ በቃ አትችልም፣ በቃ ውጣ። ምንድነው የምትሰራው? የምትቀይረውን ራሱ ተጫዋች አታውቅም እንዴ? ምን አይነት ቅያሪ ነው የምታደርገው? ማን ለማንኛውም ጀምአው እንግዲህ ባርሳ አሁንም የማድሪድ አለቃው እንደሆነ ቀጥሏል። በቃ እኔ ባርሳ ማድሪድ ሲባል እኔ ኪት አባታቸው ነው የሚያመጡት። ግን በቃ ይሄ ልዩ ብቃታቸው ሁሌ እኮ ነው ግራ ቢገባኝ። ይኸውልህ ሆም ላይ አዌ ላይ አሁን እኮ ፋርፋራው ሄዶ ተጫውተው እኮ ነው የለጠፈው። ፋርፋራው ማለት ነው ሳውዲ ላይ ሄዶ አረብ ሀገር ወስዶ እንዴት ይገርፋል? ማን እንዴት አሉ። ግን ምን አለባችሁ? በቃ የምሬን ነው የምላችሁ፣ እግር ኳስ ጥንቁርጥን ያለልኝ በዚህ ሳምንት ኳስ ያየው ራሱ አልመሰለኝም። ኤፍ ኤ ካፕ ነበር ጨዋታ፣ በቃ የማይረቡ ኳሶችን ነበር ሳይ ነበር። ይኸው በዚህ ጨዋታ ጥንቅቅ አድርጊያለሁ። ጀምአው ለሁለቱም ቡድን እናጨበጭባለን። ባርሳ ግን ልዩ ቡድን ነው ማለት ይችላል፣ በቃ ይችላል። ኦፊሻሊ ነው የምላችሁ። ይመቻችሁ። ጀማው ጨዋታ ማለት ነው። አለቀኩ ደግሞ ጨዋታ ማለት ነው። ካየ ጨዋታ እንደዚህ ጨዋታ ነው። ምን አይነት ኤል ክላሲኮ ነው ያየነው ደግሞ። ምን አይነት ኤል ክላሲኮ ያመለጣችሁ ሰዎች በጣም ነው ማዝነው ደግሞ፣ በጣም ነው ማዝነው። ምን አይነት ፈርስት ሃፍም ሰከንድ ሃፍ ምን አይነት ጨዋታ ነው። አረ ራፊኒያ፣ አረ ጋርሲያ የሚገርም ድንቅ በረኛ። አሁን ራያ የሚገርም ተፎካካሪ ነው የመጣበት። ስፔን በበረኞች ተንበሽብሻለች። አረ ጋርሲያ፣ አረ ፔድሪ ለጠፎ ማድሪ ቆሻሻ ልክስክስ የሆነ ቲም ለጠፉ እናረጊ አንድ ቲም ረሰው። አረ ባርሳ ዛሬ እንዴት እናራካችሁ ጀቦ። ኮንግራ የባርሳ ፋሚሊዎች ኮንግራ እናት ባርሳ ማለት ይሄ ነው። አረ በስመ አብ ምን ልያለን ዛሬ ለጠፍ ነው። ገና ላሊጋው ይቀረናል ጀሞ፣ ላሊጋው ይቀረናል። ባርሳ ይላል ማለት ነው። በቃ ምን አይነት ጨዋታ ነው የተመለከትነው? ግባ ይላል ባርሴሎና። የስፔን ሱፐር ካፕ አሸናፊ ሆነ ባርሴሎና። ቪስካል ባርሳ ቪስካል ካታሎኒያ። ይሄ ግን የሚገርም ጨዋታ ነው። በቃ የሚገርም ጨዋታ፣ መቼም ቢሆን የማይደበዘዝ ጨዋታ። እናንተ እንኳን ካሱን እንጂ ዘንድሮ በእናንተ ነው የምካሰው። ዘንድሮ ዋንጫን በእናንተ ነው የማየው። ሰርግ ምላሽ በእናንተ ነው። ባርሳ ዘንድሮ ራፊኒያ ይችላል፣ አቡዬ ልጅ ይችላል፣ ላሚን ያማል፣ በቃ ቅመሞች ናቸው። ባርሳ የልጅነቴ ኤል ክላሲኮ ስፔን ሄጄ ማየት አለብኝ በህይወት ዘመኔ አንዴ እንኳን ማለት ነው። ምን አይነት ጨዋታ ነው! በቃ ምንም የማይቀዘቅዝ ማለት የማይደበዘዝ ጨዋታ እስከ መጨረሻዋ ደቂቃ ድረስ ማለት ነው። በማድሪዶች እንግዲህ 2 ኳስ ስተዋል ባለቀ ደቂቃ። በተለይ ካሬራስ ጎል እኮ ለበረኛው አቃበለው ነው እንጂ መጥቶ አይባልም። የጆርዲ አለባም አይታችሁታል። ትንኩፍ ነው ያረ ሶ ኤኒዌይስ ግን በሚገርም ሁኔታ ባርሳ አሸንፎ የስፔን ሱፐር ካፕ አሸናፊ ሆኗል። ሌትስ ጎ። ላሊጋውም ዘንድሮ የኛ ነው ትላለህ። ኤል ክላሲኮ ሱፐር ካፕ በባርሴሎና አሸናፊነት 3-2 ተጠናቋል። ፈርስት ሃፍ ያበረ ጨዋታ 2 ጎል ጠቅጠቅ። ከዛ ሰከንድ ሃፍ ዲፍሌክት ያደረገ ጎል ራፊኛ። ፈርስት ሃፍ የሰራሁት ቪዲዮ ደቀን ያለው ባጭሩ ማለት ከአንድ ጎል በላይ አናይም። ምክንያቱም ፈርስት ሃፍ እንደዛ ተከፋፍተህ ስትለጣለጥ ማለት ነው። ሰከንድ ሃፍ ጠንቃቅ ትላለህ። ገባህ አይደል? ባርሳ ይቀጠቅጣል፣ ማድሪድ ካውንተር ለማድረግ ይሞክራል። ፈርስት ሃፍ ላይ ተሳካ፣ ሰከንድ ሃፍ ላይ አልተሳካም። ቪኒሲየስ ጁኒየር የሰከንድ ሃፍ ራሱ የሞከረው ሙከራ ጋዳም በረኞቹ ገገሙ ነው የምልህ። 5 ጎል ያለበት ጨዋታ አይመስልም። የበረኞቹ አገጋገማ ግግም ያንስ ነው ያራምዱት። ያበረ ጨዋታ ግን የሚያሳዝነው ነገር ማለት ነው የማድሪድ ደጋፊዎች እርማችሁን አውጡ። ዶሜስቲክ ዋንጫዎችን ዘንድሮ እንዳለ ጠራርጎ ባርሴሎና ነው ይበራው። በቃ አታኩን ማቆም የሚችል ዲፌንስ የላችሁም። ላሊጋዎች በሙሉ ማለት ላሊጋው ቻምፒየንስ ሊግ ላይ ኢንተር ሚላን አለ። አንድ ሌቭል ደግሞ አፕግሬድ ስታደርግ ደግሞ ዘሐራም መስጠፍ ሐራም ፉትቦል ከሐላይ ምራመድልህ አርሰናል አለ ማለት ገባህ አይደል? አርቴታ ቢላድን ነው የሚያራምድብህ። ስለዛ ቻምፒየንስ ሊግ ላይ እንገናኛለን ካገናኘን ማለት ሌላውን ግን ባርሳ ጥርግርግ በእርግጠኝነት ማለት በእርግጠኝነት ዲዮን ቀይ ያገኘ። ምክንያቱም እምባፔን ሪስክ ወስደን አምጥተን እዚህ ድረስ ሳውዲ አረቢያ ድረስ አምጥተን ገና ጉዳት እያለበት ፋውል ትሞክርበታለህ ነው ዋና ሐሳቡ ማለት። እንዴት ፋውል ታደርገዋለህ ነው ጨዋታው። ገባህ አይደል? ፊዮሬንቲና ፔሬዝ ምንም ማድረግ አይቻልም።
ባይሆን በሁለተኛው ክለብ ይልደሰት። ቪስካ ባርሳ፣ ቪስካ ካታሎኒያ። ምን አይነት ጨዋታ ነበረ? ምን ጠብቀ ነበር? ሃንሲ ፍሊክ የፍጻሜ ጨዋታ ደርሶ ወለም ዘለም የለም፣ ተሸንፎም አያውቅም። ብራዘር አለቀ። የስፔን ሱፐር ካፕ 16ኛውን ማሳካት ችሏል። ቪስካ ባርሳ ማለት ነው። በቃ ምን አይነት ጨዋታ ነው! ራፊኒያ በእናትህ በቃ ይሄ ክለብ ቢሆን ያስደስተኝ፣ ያጨጓረኝ ይልጠኛል። ይሄ ክለብ ባርሳዬ የኔ አባት። መቼ ነው ግን ማድሪድ የሚያሸንፈው ሱፐር ካፕ ከባርሴሎና ጋር ሲገናኝ? ምን አይነት የመጀመሪያ 45 ደቂቃ አሳይተውን ሁለተኛው አጋማሽ ላይ ጎል ጥር ነው ያለብን ማለት ነው። እረ ባለቀ ደቂቃ ማድሪድ ባለቀ ደቂቃ 2 ኳስ፣ 1 ሄዲንግ፣ 1 ረበስ። በጣም የሚያስቆጭ ሪያል ማድሪድ በጣም የሚያስቆጭ 3-2 አሸንፎ ባርሴሎና ሱፐር ካፕ ሻምፒዮን ሆኗል። በጣም ጸዴ ጨዋታ ነው የተመለከትነው። የምሬ ነው የምላችሁ። በቃ የዋንጫ ጨዋታ እንደዚህ ሁሉም እኮ ቡግም ያለ የሆነ ፍርሃት ያለበት የዋንጫ ጨዋታ ነው ብዙ ጊዜ የምንመለከተው። ባርሳ ከማድሪድ ሲገናኝ ግን በቃ እዚህ ጽድት ያለ፣ በተለይ መጀመሪያው 45 ደቂቃ በጣም ጸዴ ነበር። ባርሴሎና 3-2 አሸንፎ የሱፐር ካፕ አሸናፊ ሆኗል። ያማልና ራፊና አይጣመሩ ነው የምላችሁ። እያመመው መጣ አለ። እንግዲህ ምን አይነት ጨዋታን የተመለከትነው? ኤል ክላሲኮ በሱፐር ካፕ ፋይናል አብዶ ነበረ ጋይስ። ባርሴሎና ከሪያል ማድሪድ ያገናኘው የስፔን ሱፐር ካፕ የፍጻሜ ጨዋታ በባርሴሎና አሸናፊነት ተጠናቋል። ባርሴሎና እያመመው መጣ የሚለው ቃል የሚገልጸው ቡድን ይመስለኛል። የውድድር ዓመቱ ላይ በቃ ቀስ እያለ ወደ ሪትም የመጣ ቡድን ነው ብዬ መናገር እችላለሁ። በጣም አስደናቂ ግስጋሴ ነው አሁን ላይ ያደረጉ የሚገኙት። በኤል ክላሲኮም እንግዲህ በስፔን ሱፐር ካፕ የፍጻሜ ጨዋታ ሪያል ማድሪድን ገጥሞ 3-2 ማሸነፍ ችሏል። ፈርስት ሃፍ በተለይ በጣም አስደናቂና ልብ አንጠልጣይ ነበረ ማለት ይቻላል። በዚህ ጨዋታ ላይ ባርሳዎች አስቀድሞ 36ኛው ደቂቃ ላይ በራፊና አማካኝነት ጎል አስቆጥሮ 1-0 ሲመሩ ነበረ። ከዛ ሪያል ማድሪዶች እንግዲህ በቪኒ ጁኒየር አማካኝነት 47ኛው ደቂቃ ላይ በጣም አስደናቂ የሆነ ጎል አስቆጥረው አንድ አቻ ማድረግ ቻሉ። ከዛ በኋላ በድጋሚ ባርሴሎናዎች በሮበርት ሌዋንዶስኪ አማካኝነት 49ኛው ደቂቃ ላይ ጎል አስቆጥሮ 2-1 መምራት ቻሉ። የመጀመሪያው አጋማሽ ተጠናቀቀ ተብሎ በሚጠበቅበት ሰዓት ላይ በድጋሚ ሪያል ማድሪዶች እንግዲህ 50ኛው ደቂቃ ላይ በጋርሺያ አማካኝነት ጎል አስቆጥረው ጨዋታው 2-2 ሆኖ የመጀመሪያው አጋማሽ ተጠናቀቀ ማለት ነው። ከሁለተኛው አጋማሽ በኋላም እንግዲህ ባርሴሎናዎች በራፊና አማካኝነት 73ኛው ደቂቃ ላይ ሶስተኛ ጎል አስቆጥረው ጨዋታውን በዛው 3-2 በማሸነፍ የስፔን ሱፐር ካፕ ሻምፒዮን መሆናቸውን ማረጋገጥ ችሏል ማለት ነው። በዚህ ጨዋታ ላይ 91ኛው ደቂቃ ላይ ፍራንኪ ዲዮንግ በሁለት ቢጫ ካርድ በቀይ ካርድ ከሜዳ ተሰናብቶ ነበረ። ራፊና 2 ጎሎችን በማስቆጠር ለባርሴሎና በዚህ የፍጻሜ ጨዋታ ላይ ትልቅ አስተዋጽኦ ማድረግ ችሎ ነበር። በሪያል ማድሪድ በኩል ኪሊያን ምባፔ በቋሚነት እንመለከተዋለን ተብሎ ተጠብቆ ነበር፣ ከጉዳት ተመልሷል ተብሎ ሲነገር ስለነበረ፣ ነገር ግን ኪሊያን ምባፔን ወደ መጨረሻ ደቂቃዎች ላይ ነበር ተቀይሮ ገብቶ የተመለከትነው። ይሁን እንጂ እሱን ተክቶ የነበረው ጎንዛሎ ጋርሻ 1 ጎልና 1 አሲስት በማስመዝገብ እንግዲህ በሁለቱም ጎሎች ላይ ቀጥተኛ አስተዋጽኦ ማድረግ ችሎ ነበረ። ውጤቱ የሚገባው ቡድን ያሸነፈ ይመስለኛል። በጨዋታ ቁጥጥር ረገድ በጣም የተሻለ ቡድን ባርሴሎና ነበር። ምንም እንኳን በካውንተር አታክ ሪያል ማድሪዶች አደገኛ የሆኑ የግብ ዕድሎችን መፍጠር ቢችሉ ከባርሴሎና የላቀ ጎል አስቆጥሮ ጨዋታውን መርታት አልቻሉም ነበረ። ለማንኛውም ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን በመጫን ፈጣንና አዳዲስ የሆኑ ኳስ መረጃዎችን ማግኘት ትችላላችሁ። ኧረ አሎንሶ ኧረ እባክህ ደህናም ፈርስት ሃፉን ቆንጆ ጨዋታ ተመልክተን ቪኒሲየስን ቀይሮ አስወጣ። ከዛ በላይ የተመለከትነው እንደምታዩት በዚህ ዲፌንስ እንግዲህ ያስ ማድሪድ አታኪንጎቹ አሪፍ ነበሩ። ዲፌንሱ ሲጀምር በዚህ ዲፌንስ ማለት ነው ማድሪድ የትም ምንም ዋንጫ እንደማይበላ ግልጽ ይመስለኛል። አሁን ባርሳን አይታችሁታል። ይቀጠቅጣል፣ ባርሳ ይቀጠቅጣል። እነ ማድሪድ ካውንተር ነው በቃ ሄደው ይሞክሩት። በረኞቹም ግግም በስማ አሁን 5 የገባ ይመስላል እዚህ ጨዋታ ላይ ራፊኒያ የሚሰራው ስራ ብልግና እንዲ ቪኒሲየስ ባይኖር ኮኒ የሚገርም ባይወጣ ኖሮ የሚገርም ጨዋታ እንመለከት ነበር። የዣቪ አሎንሶና ድድብና ስራ ይሰራል። እኔ ሳላደንቅ ማለፍ ማልፈልግ ሆነ የሌዋንዶስኪ ያቺ ግብ እንዴ ነው ታቹ 9 ቁጥር በቃ ትክክለኛ አንተ ታቹ ራሱ ሲያምር ኳሱ። ኧረ በስመ አብ። አይ ብቻ የሚገርም ጨዋታ ተመልክተናል። እዚህ ጋር ደግሞ ሌላ ትኩሳት ውሽ ኧረ እንደው ወይ አይ ሙቤ ስታሳዝን። እኔ በጣም ነው ማሳዝነው እኮ በቃ አይ ማድሪድን በዚህ ልክ ባርሳ በዚህ ልክ ያሳፍራል በጣም። ቪስካ ካታሎኒያ ቪስካ ባርሳ ይልሃል። ምን አይነት ኳስ ነው ያየነው ጋይስ። ፈርስት ሃፍ 2 አቻ ነበር። ራፊኒያ ምን አይነት ሌቫንዶስኪ በጣም ደስ የሚል ጨዋታ ነው የተመለከትነው። የመጀመሪያ ዋንጫችንን እንግዲህ አሳክተናል። ባርሴሎና የመጀመሪያውን የሱፐር ካፕ ዋንጫ በዘንድሮ ዓመት የመጀመሪያ
የሱፐር ካፕ ዋንጫ ማሳካት ችሏል። እጅግ በጣም የሚገርም ኳስ ነበር የተመለከትነው። ፍራንኪ ዲዮንግ ባለቀ ሰዓት በቀይ ካርድ ከሜዳ ተወግዶ ነበር። ሆኖም ግን ቪስካ ባርሳ ቪስካ ካታሎኒያ አውጣው ማንም ሊታዘበን አይችልም። ማንም የፈለገ ብንል ከበርናባው ጨዋታ በኋላ ስንት ስንባል ነበር። መልሱን የሰጠነው በዋንጫ ጨዋታ ነው። ምንም ወሬ አያስፈልግም። ምንም ይሄ ነው ባርሳ ማለት። ዲፌንሱ ዝብርቅርቅ ወጥቶ አስቀያሚ ሆኖ እንዲህ አይነት ድል ያስመለከትናችሁ። ማንም ስለኛ ማውራት አይችልም። ቀና ብሎ በእንዲህ አይነት ስንት ችግር ውስጥ እያለን በዳኛ በደል ውስጥ ሆነን እየተረገጠን አልሰማናችሁም። እስከ መጨረሻው ነው የረገጥናችሁ። ስንት ጊዜ ዝም ብዬ ነበር። ይመቸን ቫሞስ። በስመ አብ ምን አይነት ኤል ክላሲኮ ሱፐር ካፕ ፍጻሜን ያየ ነው። ምን አይነት ጨዋታ ነው። በተለይ ፈርስት ሃፍ ሰከንድ ሃፍ ምንም እንኳን ጎል ባይኖረው ግን የነበረው ቫይብ እንዴት አባቱ ደስ ይላል። ዲዮንግ ምንድነው በዛ ሳይት ተሰራው? ምን እግሩን አሰነዘረው? አረ ካሪራስ አተረፋችሁ። ሌላ ተጫዋች ቢሆን ኖሮ በዛ ሰዓት ባርሳ አቻ ይሆን ነበር። ለፔናልቲ ራሱ ማይመች ነው። ኤክስትራ ታይም አይሆንም ነበርና የሚገርም ጨዋታ ነው። ራፊ እንደተለመደው አስደስታኛለች። ደብሊው ራፊ ላሚን ያማልና ራፊኒያ እየደመቁ ነው። በ5 ደቂቃዎች 3 ጎሎች የተመለከትንበት ፈርስት ሃፍ እጅግ በጣም የሚገርም ኤል ክላሲኮ። ራፊኒያ ቅድሚያ ጎል አስቆጥሮ ነበር በጭማሪ ደቂቃዎች። ጋይስ 47ኛ ደቂቃ ላይ እንደምትመለከቱ ቪኒሺየስ እጅግ በጣም የሚገርም ጎል። ቪኒሺየስ ጎል ቨርሰስ ባርሳ ብላችሁ ሰርች አድርጉ። ሪያል ማድሪድ ጋይስ የሞተ ቡድን ነው። እኔ ምሬ ነው የምላችሁ። የባርሳ ዲፌንስ ሺት ስለሆነ ነው እንጂ ሪያል ማድሪድ በጣም የሆነ ኳስ ለመንጠቁላ ፍላጎት የሌለው ቡድን ነው። ወዲያው ከዛ መሪነቱን ሌዋንዶስኪ በ49ኛ ደቂቃ እንዲሁም መልሶ ዮሐን ጋርሺያ ጋይስ በ52ኛ ደቂቃ አቻ አድርጎ ወደ አጋማሽ ወጥቷል። ምን አይነት ኤል ክላሲኮ ነው እየተመለከትን ያለ ነው። ራፊኒያ እጅግ በጣም ምርጥ ነበር። እንዲሁም ላሚን ያማል ለካሬራስ ራስ ምታት ሆኖበታል። እንግዲህ ክርስቲያኖ ሮናልዶ ጨዋታው ላይ ተገኝቶ እየተከታተለ ነው፣ ኔይማር ጁኒየርን ጨምሮ። ሶ ጋይስ የሚገርም ኤል ክላሲኮ ቪስካ ባርሳ ቪስካ ካታሎኒያ። በጣም ነው የደበረኝ ማን፣ በጣም ማለት ነው። እንዴት ነው 3-2 ብቻ ልናሸንፍ የምንችለው? ይህ ጨዋታ እኮ በደንብ ቀጥቀጣን ነበር ማሸነፍ የነበረብን ማን። ኢቭን ሀያሉ ሪያል ማድሪድ ዋንጫ አሸንፎ ነው የወጣው። ከጨዋታ በኋላ እራት እንዲበሉበት ትሪ የመሰለ ዋንጫ ሰጥቷቸዋል። ዲስ ኢዝ ባርሳ። ምን ማድረግ ይቻላል? እኔ ከጨዋታ በፊት በኮንፊደንስ ማወራለት ቲም ነው ባርሳ። እንዳልኳችሁ ነው። እናንተም እንደርኩስ ቲም ማለት ነው እስከ ፋይናል ትሄዳላችሁ። መጨረሻ ላይ ባርሳ እንደምትገጥም እያወቅ ቫልቬርዴ ራሱ እንዲየደበደበ ልክ እንደርኩስ ተጫዋች ሮኬት ወፍ ስትት ከረፍት በፊት ሁለታቸውን ያጠናቀቅ ነው። ከረፍት በኋላ እኮ ኤምባፔ ይገባል። ወፍ ስትት ራፊኛ በቃ እናንተ ጌታ ሆኖ ይቅር። ሀያሉ ሪያል ማድሪድ ወፍ። ከዚህ በኋላ የስም እኮ ሲጀመር በፊት ራሱ እንዴት ነው የተሰጠ? ሀያሉ ሪያል ማድሪድ ባርሳ እያለ ከቶርናመንት እኮ አይመርጥም አንቺን ሲሰጥሽ ማለት ነው። አንቺ ማታፍሪም፣ አንቺ ማትማሪም። እኔ እኮ ከጨዋታ በፊት ነግሬሻለሁ። ይሄንን ጨዋታ ፎርፌ ስጡ ወይ ይቅርባችሁ፣ ለአንደኛው አትጫወቱ አልኳችሁ። አትሰሙም። እማትሰሙ ጉር ናችሁ። አይ ሀላ ማድሪድ በይ እስኪ አሁን ውጪ ነው። እያንዳንድሽ የሰር7 ደጋፊ ኔክስት ቪዲዮ ደግሞ ለእናንተ ነው መመጣላችሁ። ኮሜንት ሴክሽን ላይ ምን አባሽ እያልሽ ስንትጫጭ ነበር ስትወስዱ። የኔ ባርሳ ማለት የኛ ባርሳ ተቀልዳለህ እንዴ? ምን አይነት ጨዋታ ነው ብራዘር? ምን አይነት ጨዋታ ነው? ራፊኛ ምን አይነት ተጫዋች ነው ማለት? ምን አይነት ተጫዋች ነው? ጽድት ያለ ብራዚላዊ ጽድት ያለ ማለት ነው። ስለሱ አንድ ቪዲዮ ሰራላችኋለሁ። እንዲህ ዝም ብዬ ነግሬ የማልፈው ነገር አለ። አንድ ቪዲዮ ጨምርላችኋለሁ። ራፊኒያ ምን አይነት ተጫዋች ነው? ቪስካ ባርሳ ቪስካ ካታሉኛ መተሽ ሀላ ማድሪድ በሺ አዝግ ማድሪድ ሰከንድ ሃፍ ጎል ማግባት አልቻለም። ባርሳ ፈርስት ሃፍም ሰከንድ ሃፍም ስላገባ ማለት ነው ስላገባ ሱፐር ካፕን አረጋማ ይገባዋል። ይገባዋል። ማድሪድ ያባከነው እድል ምንም አልነበረም። ጌሙ ላይ ባይዜ ጌሙን ተቆጣጥሮ እንደፈለገ ቴምፖን ሲያፈጥንና ሲያረጋጋ የነበረው ባርሳ ነበርና
ማድሪድ በሀገር ውስጥ ዋንጫ በባርሳ ተሸኝቷል። ላሊጋውም የባርሳ ነው በዚህ ሲዝን። እጁን አጣጥፎ ሊቀመጥ ነው ማድሪድ በቃ። ስለዚህ የለም አሎንሶም ሊባረር ነው። ደርሷል፣ ሰዓቱ ደርሷል። አሎንሶ አውት ነው እና ባርሳ ሰጥት ያባከኑት እድልስ መጨረሻ ላይ የሚገርም እድል ወደ ጎል ብቻ መምታት ነበርና ወደ በረኛው ነው የመታው የተሳሳተው ሰውየው። አበቃ ላሊጋውን ይሰጠው ለባርሳ። በዚህ አይነት ማድሪድ አይገባውም፣ ቱ ቢሆንስ አይገባውም እና በቀዩ ተወለጠ። እሺ በቀዩ ራሱ ባለቀ ሰዓት ነው ይሁን፣ ግን ያንን እድል በምንም ታምር መሳት የለብን በዛ ሰዓት ማለት። ኤኒዌይስ የተፈጠረው ተፈጥሯል። ሱፐር ካፕ ወደ ባርሳ ፊቷን አዙራለች ማድሪድ ቪስካ ባርሳ። አረ ይበቃኛል በመቤቴ፣ አረ ይበቃኛል ማለት ያለበት እንግዲህ ዘንድሮ ጋይስ ሪያል ማድሪድ ነው። ባርሴሎና ምን አይነት ቡድን ነው? በተለይ በቃ ሪያል ማድሪድን ሲያገኝ ጋይስ የሆነ በቃ አውሬ ነው የሚሆነው። በቃ እየወሰደ ልጥፍ ማድረግ ነው። በተለይ ፍጻሜ ላይ እንግዲህ ሪያል ማድሪድን መጮቻ ነው ያደረገው የሃንሲ ፍሊኩ ባርሴሎና። ዛሬም እንግዲህ በሱፐር ካፕ ፍጻሜ 3-2 ረምርሞታል። በጣም ያበደ ጨዋታ ነበር። ይሄ ተጫዋች ግን ምንድን ነው? ይሄ ብራዚላዊ ራፊኛ የሚባል ተጫዋች በጣም በቃ አስገራሚ ተጫዋች ነው። የምሩ ነው ሲጠየቅ የቀድሞ ብቃት ላይ ተመልሳለሁ ተብሎ ሲጠየቅ ሲጀመር የት ሄድኩኝ ብሎ እንግዲህ መመለሱ ትክክለኛ ነገር ነው። ራፊኛ በጣም አስገራሚ ብቃት ላይ ነው የሚገኘው። ባርሴሎና እንግዲህ ዘንድሮ ውድድር ዓመቱ ሲጀመር በጣም የደከመ ይመስል ነበር። ቀስ በቀስ ግን የአምናውን ራሱን ባርሴሎና እየተመለከትን ነው። ዛሬም እንግዲህ ፍጻሜ ላይ ማድሪድን አንበርክኮታል። ማርካ እንደዘገበው ከሆነ እንግዲህ ዣቪ አሎንሶ ዛሬ በባርሳ ከተሸነፍክ ትባረራለህ ተብሎ ነበር። ይባረራል እየተባለ ነው የሚገኘው። እሱን እስኪ ነገ ጠዋት ምናምን ነው የምናረጋግጠው። እኔ ግን ባርሴሎና ዘንድሮ በቃ ሻምፒዮንስ ሊግ ላይ በተለይ ከፕሪሚየር ሊግ ቡድኖች ጋር ከሲቲ ጋር ከአርሰናል ጋር ተገናኝቶ ባየው እንዴት ደስ እንደሚለኝ ለነገራችሁ አልችልም። እንግዲህ ራፊኛ ዛሬ 2 ግብ አስቆጥሯል። በሪያል ማድሪድ በኩል ቪኒሲየስ ጁኒየር ከረጅም ጊዜ በኋላ ግብ አስቆጥሯል። ባርሳ ግን በቃ አሬ በቃኛል በቤቴ ነው ያስባለው ለሪያል ማድሪድ ማለት ነው በሃንሲ ፍሊክ ስር በተለይ ፍጻሜ ጨዋታዎች ላይ። ለማንኛውም የካታሎኑ ደጋፊዎች ይመቻችሁ። ፎሎ ማድረግ አይረሳ።